እየጠበቅኳት ነው እስካሁን ድረስ። ግቢ ውስጥ በጣም ዞር ያለው ዞር እየፈለግኳት ነበር። በግራም በቀኝም በምናምን እያልኩ ዞር እየፈለግኳት ነው። እንግዲህ ትቆምበታለች፣ ሰዎችን ይቀበላሉ። ያስ ምናልባትም ደግሞ እኔ ኤርፖርት ትቀበለኛለች። ከመጣ ልጆቹን ኤርፖርት ኢንሻአላህ እስኪ ትመጣለች እጠብቃለሁ። እስካሁን ድረስ የጠበቅኳት ነው። ሱመያ ሰይድ እያስመሰለ ነው አይመጣም ብላ ነበረች። ሰይድ ዋሽቶ አያውቅም፣ በቃሉ ተገኝቷል። አንቺ ግን የታለሽ? ሆስ ቦሌ ላይ ከአንድ ሰዓት በላይ ሆኖኛል እየተንከራተትኩ እያለ ነው። ወላሂ በጣም ታሳዝኛለሽ እውነት ከሆነ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? እንግዲህ ዛሬ ሱመያን ይዤላችሁ መጥቻለሁ። ሰሞኑን ህዝቡ ራሱ በጣም ነው የጓጓው። ሱመያና ሰይድ አንድ አመት ጨርሰው ወደ 2 አመት ይዘዋል። በዛ ውጣ ውረድ ውስጥ ብዙ ሰው ከጎናቸው ነው ያለው፣ የሚጠላቸውም የሚወዳቸውም። ያው እንደዚህ በልጆች መሀል ገብቶ ሰይጣን የበታተናቸውን አላህ እንግዲህ ሊያስታርቃቸው ሲል እንግዲህ ይኸው ሰይድ ቃሌን ጠብቄ በቃሌ መጥቻለሁ። ሱመያ ግን የለችም። በየመንም በኢትዮጵያም ቁጥር በዛም በዚህም ብዬ አጣሁኝ አለች። እውነቷን ቢሆን እውነት ሱመያ ሰይድን መቀበል ብትፈልግ ቢያንስ እንኳን በፊት ብሎክ ያረገቻቸውን ትከፍታለች። ያሱ ብራ ጋርም እንግዲህ ኢትዮጵያ ከገባች በኋላ ተገናኝታለች። ያሱ ብራንም ማናገር ትችል ነበረ። እንግዲህ ወይንም ለብቻዋ ማንም ምንም ሳይሰማ ሰፕራይዝ ልታደርገው ነው ብለን እንጠብቅ። እንግዲህ ያው መቼም ተንኮሉን ለቅመን ከምናነሳ አንዳንድ ጊዜ ደግሞ ኸይሩን ጣል እናደርግበት እንደ ላይ እንትናይ ለመድኃኒነት ማለት ነው። እና እንግዲህ ሰይድ አሳዝኖኛል። እውነቴን ነው የምላችሁ፣ እኔ ወላሂ ነው የምላችሁ። በቪዲዮ ውስጥ እኔ ሊከርድ ማረግላችሁ ወላሂ ከማስመሰል ከማሽቃበጥ ነፃ የሆነ ነው ማለት ነው። አላሽቃብጥም አላስመስልም ማለት ነው። ለምን ደዋራ ብለዋል ዱንያን አረቦችና ለዚች ለምትቀር አላፊ ለሆነች ነገር ደግሞ አትሳደቢ። ቢያንስ እንኳን ስህተት ካለብኝ አንዳንዶቻችሁ ተሳደባለች። ስህተት ካለብኝ ሶፊ ይሄ ነው ስህተትሽ፣ ይሄ ትክክል አይደለም፣ ይሄ ነው በዚህ መንገድ ሂጂ፣ በዚህ መንገድ አትሂጂ ነው ወይ እህትነትን ወይ ወንድምነትን ማለት ነው። አንቺ ተሳድበሽ ሄድሽ፣ እኔ ልጥላቻ ልትሰድቢ ትችያለሽ። ግን ሌላ ጥሩ ሰው ያንን ስድብ አይቶ ደግሞ በአንቺ አይምሮ ሊመረዝ ይችላል ማለት ነው። የምንዘራትን ነገር ላላህ ብለን እንዝራ፣ መልሰን ስለምንለቅማት ማለት ነው። እና ማንኛውም የሆነ ዘር ሲዘራ ጥሩ ፍሬ ጥሩ እህል እንዲሰጠው ነው። እናንተ የምትዘሩትን ነገር ከጥሩ ብታረጉት ጥሩ ነው። አንቺ ተሳድበሽ ጥላቻሽን ማንም ከማንም የሚቀንስ ነገር የለም። ሱብሃንአላህ። እና ስድብ ታርጌታችንን አናደርግ። ቢያንስ በጎ ስራ ጥሩ ሰው ለመሆን እንሞክር። ስድብ ለምንም አይጠቅምምና ማለት ነው። አንቺ ተሳድበሽ አለፍሽ፣ እንዳንቺ አይነቱ ደግሞ ወይ ይማርበታል ወይ አንቺኑ መልሶ ይሰድባልና ስድብ ደግሞ ውስጥሽ ቆሻሻ ሲሆን ቆሻሻ ነገሮችን ነው የሚያመነጨው ማለት ነው። ውስጥሽ ንጹህ ከሆነ ሙስተሂል መጥፎ ነገር አያውቅም። መጥፎ ነገር ማስገባት ጥሩ ነገር ማስገባትን እንጂ ማለት ነው። ሲጀመር ውስጣችሁ በመጥፎ የተበከለ ሰው ጥሩ ነገር ትናገራላችሁ ብዬ አላስብምና ቢያንስ ጥሩ ነገር እናስብ። ከጎጠኝነት አንቺ ከእንትና ለይተሽ ወደሽ ምንም የምትጠቅሚው ነገር የለም። ከእንትና ደግሞ እንትና ለይተሽ ጠልተሽው ምንም የምትጠቅሚው ነገር የለም። ያንን ቆም ብለን እናስብ። አሁን ሱመያን ብትወዷት ሰይድን ብትጠሉት ምን ጠቀማችሁት? ምን ጠቀማችኋት? ምንም። ግን የእናንተ ጥሩ ለሰው ማሰብ ግን እናንተን ይጠቅማችኋል ማለት ነው። ለዛ ሰውዬ ብዙ ሰው እንደው በሚዲያ ላይ በሶሻል ሚዲያ ላይ እንደ አብይ የተረገመ ሰው አለ፣ እንደ አብይ የተሰደበ ሰው አለ። ወላሂ ግን ምንም ያለ ሀቅ አይደርስም። መልሶ ራሳችሁን ጠልፎ ስለሚጥል ማለት ነው። እና ለሰው ልጅ በጎ ነገር መመኘት፣ በጎ ከየር ነገር መዝራት፣ በቃ የምንችለውን ያህል ሱብሃንአላህ። የትኛዋ ናት? የትኛዋ ጊዜ ናት? እናንተ አንዷን አስበልጣችሁ አታመሰግናቸውም ወይ የሆነ ስጦታ አትሰጣችሁም ወይ የሆነ ጊፍት አትወስድሏትም። በባዶ ሜዳ የሰውን ወንጀል ለምን ወደ ራሳችሁ ታደርጋላችሁ? ምንም ለማትጠቀሙ ነገር፣ ለምን ህይወታችሁን ለማይቀይረው ነገር የሰውን መጥፎነት ያ ሰው እንደዚህ ነው ብላችሁ ስሙን አጥፍታችሁ ኮሜንት ላይ ያ ሰው አያያችሁም። ሱብሃንአላህ። የማያችሁ አላህ ነው። ሂሳብ ውስጥ የምትገቡት እናንተ ናችሁ።
እያንዳንዱ እናንተ የምትሳደቡት ሰው ነገ ሀሰናውን ጥሩ መጥፎውን ነገር የምትቀበሉት እናንተ ነው። እናንተ ደግሞ ጥሩ ሀሰናችሁን ለዛ ሰውዬ ነው የምትሰጡት። ይሄ አጭር ለሆነች ዱንያ ብላችሁ የማይሆን ነገር አትናገሩ። የያዝነውን ስልክ እያንዳንዱን ወይ እንደተሸከምነው ጥለነው ልንሞት እንችላለን። የለቀቅነው መጥፎ የጻፍነውን መርዝ ነገር እንኳን ሳናጠፋ አጀላችን ደርሶ ስለምንሄድ ማለት ነው። ሂሳብ ያደርጋል አላህ። እኔ አመናችሁም አላመናችሁም ማለት ነው። አንድ ቀን ማለት ነው የሚያስተምር አንዳንድ ጊዜ እንደዚህ ባታረጊ ጥሩ ነው፣ ይሄ ስህተት ነው፣ ይሄ ትክክል አይደለም፣ አንቺ ነሽ ጥፋተኛ የሚል ኮሜንት ልጽፍ እችላለሁ እንጂ አንድ ቀን አንቺ ቆሻሻ እንደው የሆነ በቃ አለ አይደል? ኧረ በጣም ነው የሚያስጠላ ወላሂ። አንዳንድ ጊዜ ሰው የሚጽፈው ኮሜንት ማለት ነው። እና ቢያንስ እንጠነቀቅ። እኔ ይህን ኮሜንት ጽፌ ያ ሰውን ምን ያህል ይጎዳዋለሁ? ምን ያህል ምኑን እነካዋለሁ ብለሽ አስቢ ከመጻፍሽ በፊት ማለት ነው። እና ያው የብዙ ሰውን ኮሜንት ስላየው ነው። አትገናኙ፣ አታግኙ፣ እንደገና ደግሞ አንተ እባብ፣ አንተ ምን እያለችው ሰይድ የምትሰድቡት ማለት ነው። እና ሱመያም በራሷ ነው ጥፋት ያደረገችው እንጂ ያው ኢንሻአላህ ለኦዲየንሶቿ ብላ መቼም ለአላህ ብላ አልላትም። አላህን የሰው ልጅ አላህን ቢፈራና ለአላህ ብሎ ቢያደርገው በዛ በረመዳን ብዙ ልጆች እየለመኗት በዛን ሰዓት ይቅርታ ታረግለት ነበረ። ረመዳን ደርሷል፣ የአፉታ ጊዜ ነው፣ የይቅርታ ጊዜ ነው፣ አፉ በይና አብረሽ ጾሚ ጾምን እያለ ብዙ ሰው ሲለምናት አላህን ብትፈራ